ማን ሰጠሽ እንዴ? እኔ አላውቀውም። እየተፈጠረ ነው ያለው ምንድን ነው ቢኒ? ምንድን ነው አንተ እንደ ጅብራ ፊት የምትከተረው? ምን ሆኖ ነው የኔ ልጅ? እኔ እንጃ፣ እኔም ግራ ገብቶኛል። የሆነ ልጅ ወረቀት ስጭው ብሎ የሰጠሁት እሱን ካየ በኋላ ነው እንደዚህ የተቀያየረው። እንግዲህ በድብቅ ከሚሰራቸው ስራዎች አንዱ ሰው መጥቶበት ይሆናላ። ምንድን ነው በድብቅ የሚሰራቸው ስራዎች? ምን እንደሆነማ እኔ ምን አውቃለሁ ኪዳኔ። እና ሳታውቂ በግምት ነው እንደምትናገሪው? ምን እንደሚሰራ አላውቅም እንጂ የሆነ የተደበቀ ነገር እንዳለ ግልጽ ነው። አለሜ፣ እኔ ምንም የተደበቀ ነገር አይታየኝም። ምን ነው ኪዳኔ አፋፌን አልከኝሳ? እኔ እኮ ያየሁትን አይቼ ነው እንደዚህ የምሆነው። እኔ የምልሽ የኔ ልጅ የምን ወረቀት እንደተላከለት አላየሽም? አይ አላየሁም። ናትናኤልን ያስገደለችው የልዕልቲ እናት መሆኗን አቶ ኪዳኔ አወቀባት። እሷ ግን አሁንም ወደ ቢኒያም እያሳበበች ትገኛለች። ነገር ግን በተደጋጋሚ ናትናኤልን እያስገደልከው እናም ደግሞ ወደኛ ችግር እያመጣህ ያለኸው አንተ ነህ በማለት ወደ ቢኒያም ለመለጠፍ ብትሞክርም ችግሩን ሙሉ በሙሉ ወይም ደግሞ ድርጊቱን እየፈጠረችው እሷ መሆኗን አሁን በትክክል አረጋግጠዋል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 21 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። የባለፈው ክፍል ላይ እንዳየነው እንግዲህ ልዕልቲ አርግዣለሁ በማለት ቤተሰቦችን ሰርፕራይዝ እንዳረገቻቸው እናውቃለን። እናም አሁን ላይ ልዕልቲ በማወዛገብ ላይ ትገኛለች። ይህን ልጅ ልውለደው ወይስ ደግሞ አልውለደው እያለች እራሷን እያጨናነቀች ትገኛለች። ነገር ግን ይህንን እያየችው ማኪ በፍጹም ልጁ እንዲወርድ አትፈልግም። ባላወቀ ልቦናዋ የወንድሜ ልጅ እኔ አሳድገዋለሁ፣ እኔ ማሳደግ እችላለሁ፣ ስለዚህ ወልደሽ ትሰጭኛለሽ ያለችም ልዕልቲን እየጨቀጨቀቻት ትገኛለች። ነገር ግን ልጁ የናትናኤል እንዳልሆነ የምታውቀው ልዕልቲ አሁን ደግሞ ጭንቀቷ በጣም ጨምሯል። ወይዘሮ አልማዝም አሁን ላይ ስራዋን በጥንቃቄ እየሰራች ትገኛለች። እሱም ምንድነው እንግዲህ ናትናኤልን እያስገደለችው እሷ ናት። ከዛ በተጨማሪ ደግሞ ነገሮች ሁሉ ወደ ቢኒያም እንዲላከኩ እንዲሁም ወደ እሱ አቅጣጫ እንዲኖራቸው እያደረገች ትገኛለች። ይህንም ለማድረግ እየሞከረችው ወይዘሮ አልማዝ በተደጋጋሚ ለቢኒያም መልእክቶችን እያስላከችለት ትገኛለች። እሱም የመጀመሪያው ምንድነው ደብዳቤ ነበረ። ደብዳቤው እንግዲህ የናትናኤል ገዳይ እሱ እንደሆነና ነገሮችን በጊዜ ቦታ ማስያዝ እንዳለበት የሚጠቁም ደብዳቤ ነበረ። ነገር ግን ቢኒያም እጅግ በጣም በመናደድ ወይዘሮ አልማዝን አንገቷን ሲቅ አድርጎ አንቆ ነበረ። አንቺ ነሽ አይደል እንደዚህ እንዲሆን የምታደርጊው? እናም ነገሮችን ወደ እኔ ለማዞር እየሞከርሽ ነው ያለሽ በማለት ነበረ አንገቷን አንጠልጥሎ ያፋጠጣት። እሷም እንግዲህ በማለት እና ምንም የማውቀው ነገር የለም እያለች በመጮህ ነበረ ማኪ ወደ እነሱ ክላስ እንድትመጣ ያደረገቻት። ማኪም ከመጣች በኋላ አሁን ላይ ወደ ቢኒያም ትኩረቷን እንድታደርግ እናም ደግሞ ማኪና ቢኒያም እንዲጣሉ ስለነበረ የወይዘሮ አልማዝ ሀሳብ ተሳክቶላታል ማለት ነው። ማኪ አሁን ላይ ቢኒያምን ጥምድ አድርጋ ይዘዋለች።
እሱም አንተ ማነህ? ወደዚህ ቤተሰብ የመጣኸው ምን ፈልገህ ነው? ምንስ ልታደርግ ነው? የማንስ ተላላኪ ነህ? አሁን ላይ የአባቴ ሰራተኛ መሆንክን ማመን አልቻልኩም ስትል ነበረ እንግዲህ ማኪ ከቢኒያም ጋር የተጨቃጨቀችው። ቢኒያምም አሁን ላይ ነገሮች ከአቅሙ በላይ ቢሆኑበትም ነገር ግን ተልእኮውን በጥንቃቄ ለማድረግ እየሞከረ ይገኛል። ማለትም ማኪን ጠብቃት በተባለው መሰረት ማኪን እየጠበቀና እንዲሁም ለአቶ ሸዋንግዛው በስትክክል ስራውን እየሰራ ይገኛል። ነገር ግን ወይዘሮ አልማዝ እኔ የምፈልገው ይህንን ነው፣ እናንተ እንድትባሉ ነው የምፈልገው፣ እናንተ ስትጣሉ ማየት እናም ደግሞ ቢኒያምን ከዚህ ቤት እንድታስወጩ ነው የምፈልገው እያለች በደስታ ፈንጠዝያ እየረገጠች ትገኛለች። በተጨማሪም እንግዲህ በድጋሚ ቀን ደግሞ የተላከለት መልእክት አለ። ይህንም የሆነው ለቢኒያም ነው። እሱም ምንድነው በራቸው ላይ ደም ነበረ የተረጨባቸው። እንግዲህ ደሙም የማስጠንቀቂያ ወይም የማስፈራሪያ ምልክት እንዲሆንለት ብላ በማሰብ ይመስለኛል እያደረገችው። እናም ይህንን ያየው ቤተሰቡ ማለትም በመጀመሪያ ማኪ ነበረች ያየችው። ማኪም እጅግ በጣም በመደንገጥ በጩኸት ግቢውን አቀለጠችው። እናም ቤተሰቡ ሲሰማ ወደ ውጪ ወጣና ያየው ነገር እጅግ በጣም ያስደነግጥ ስለነበረ ሁሉም ደነገጡ። እናም ወይዘሮ አልማዝ አሁንም ከቢኒያም ራስ አልወረደችም። ይህን ነገር እያደረገ ያለው ይሄ ልጅ ነው። ይሄ ልጅ ወደ ቤታችን ከመጣ ወዲህ ምንም ሰላም የለንም። ስለዚህ ማኪ እባክሽ ይህን ልጅ ከቤት እንድታስወጩ እፈልጋለሁ በማለት ነበረ ለማኪ አንዳንድ ነገር የነገረቻት። ማለትም ቢኒያምን አስወግዳ ወይም ደግሞ ከቤት አስወጥታ እሷ እንደፈለገች ልትሆን ስላሰበች ማለት ነው። ቢኒያምና ማኪ ማለያየት የመጀመሪያው ሀሳቧ ነው። ከዛ ደግሞ ከዛ ቤት እንዲባረር ማድረግ፣ ይህ ነገር ነው የወይዘሮ አልማዝ ሀሳብ ማለት ነው። አቶ ኪዳኔም አሁን ላይ ያለበት ስሜት ምንም ጥሩ አይደለም። በተደጋጋሚም የወይዘሮ አልማዝን ሴራና ተንኮል እያየ አሁን ላይ መረጋጋት አቅቶታል። እናም ይቺ ሴትዮ ምን ለማድረግ እየሞከረች ነው እያለም እየተጨናነቀ ይገኛል። ከቢኒያም ጋር በተደጋጋሚ ቢያወሩም ነገር ግን ተነጋግረው መግባባት አልቻሉም። እናም ችግሩን መፍታት አልቻሉም። ነገር ግን ወደ መፍትሄ መሄድ አለብን በማለት ነበረ ሁለቱም በየፊታቸው የራሳቸውን ጥረት እያደረጉት። አሁን ላይ ግን ቢኒያም ምንም የደረሰበት ነገር የለም። አቶ ኪዳኔም እንደዛ። ምክንያቱም ወይዘሮ አልማዝ ነገሮችን እና ወንጀሎችን በጥንቃቄ ነው እያደረገች ያለችው። ማንም በማይነቃበት መልኩ ነው ማለት ነው ወንጀሎችን እየፈጸመች የምትገኘው። ማኪም አሁን ላይ እጅግ በጣም አዝናና ተጎሳቁላ ትገኛለች። ነገር ግን ያሳዘናትና የአጎሳቆላት ነገር የእርግዝናው ባህሪ ወይም ደግሞ ማርገዟ አይደለም። አሁን ላይ አክሊል ሊያገባ መሆኑና እሷ ደግሞ ብቻዋን መቅረቷ ነው እጅግ በጣም ድካም ላይ የጣላት። ነገሮችን ለማስተካከል ስትሞክር ወደዛው ይደባላለቁባታል። እናም በዚህ በኩል እርግዝናው አለ፣ በዛ በኩል ደግሞ የአክሊል ትቷት ሄዶ ሌላ ሴት ማግባቱ አለ። ለዛም ነው እንግዲህ በድካም ስሜት እየተበሳጫጨች ቤተሰቡንም አይናችሁ ማየት አልፈልግም እያለች እያንጓጠጠችና አጠገቤ አትድረሱ እያለች ያመነጫጨቃቸው የምትገኘው። ማኪም እንግዲህ በተቻላት መጠን የወንድሟ ሚስት ለመንከባከብ እየሞከረች ትገኛለች። እንዲሁም ደግሞ ለወንድሟ ልጅ ካላት ፍቅርና ጉጉት እየተነሳ ነው። ነገር ግን ልዕልቴ አሁን ላይ ምንም ነገር መስማት አልፈልግም፣ ከአጠገቤ ዞር በይ በማለት ነበረ አከናፍራ ያስወጣቻት። ልዕልቴ እባክሽ እኔ ምን አደረግኩ? ቀን ሙሉ ምንም ምግብ አልበላችም ሲሉኝ ጊዜ እኮ ምግብ ላምጣልሽ ብዬ ነው ያመጣሁልሽ ብትላትም፣ ነገር ግን ልዕልቴ አንቺ ያጨማለቅሽውን የመብላት ፍላጎት የለኝም እባክሽ ይዘሽልኝ ውጪ ስትል ነበረ አመነጫጭቃ ያስወጣቻት። ይህንን የሰማው ቢኒያምም ለማኪ እየተከላከለላት እናም ደግሞ ለምን እንደዚህ ታመነጫጭቂያታለሽ እያለላት ይገኛል። ነገር ግን አንተንም ላይ አልፈልግም ውጣ ካጠገቤ ብላ ነበረ ያስወጣቸው። ወይዘሮ አልማዝም ለምትሰራቸው ሴራዎችና ለምታደርጋቸው ተንኮሎች የሚያግዟት ሰዎች አሉ። እናም እንግዲህ ለዚህ ዋጋ ክፍያ ልትከፍል ስትሄድ ነበረ አቶ ኪዳኔ ከኋላዋ ተከታትሏት የሄደው። እናም ድርጊቷን ያየው ይህን ክፍያ ስትከፍል ያያት አቶ ኪዳኔ አሁን ላይ ለምንድን ነው እንደዚህ የምታደርጊው? ለምንድስ ነው እየከፈልሽው? ብሎ ወንጀሏን የሚነቃባት ይመስላል። እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ